ዱፌ አማ መጋላ ፊንፊኔቲ ወይዘሮ ድርቤ ኢያና የተባሉት የዛሬው የወንጌል አገልጋይ የሆኑትና ባለፈው ህይወታቸው በቃልቻ አጋንንታዊ አሰራር ውስጥ ሲያገለግሉ የኖሩና ዛሬ ደግሞ ጌታ እንዴት በህልም ተገልጦላቸው ከዛ ዘር ማንዘራቸውን ከጨረሰውና ሲያገለግሉት ከኖሩት እንዲሁም አብደው ጨርቃቸውን ጥለው እስኪሄዱ ድረስ የተጫወተባቸውን መንፈስ ክደው ከአጋንንታዊ አሰራርና ቁጥጥር ውስጥ ነፃ በመውጣት የተናገሩትን አስደናቂ የህይወታቸውን ምስክርነት በራሳቸው አንደበት በመስማት ከኦሮምኛ ወደ አማርኛ ተርጉመን አቅርበንላችኋል። ተከታተሉ። ኢሱማን ቀበቴ አሲኑ ፋና ሸዋት ደቄ አካከዩን ኬኛ ሱኔ ተወደለጋኔ ሂንዱአኒ ነመብራትን ደርቤ ኢሳኒ ሲነጄሴ አማስ ደርቤ ነመብራትን ደርቤ። ስለ ግብዣችሁ አመሰግናለሁ። ስሜ ድርቤ ኢያና ይባላል። የምኖረው እዚሁ አዲስ አበባ ውስጥ ሲሆን ተወልጄ ያደግኩት ደግሞ ሸነን በሚባል ክፍለ ሀገር ውስጥ ነው። ቀድሞ ቤተሰቦቼ የነበሩበት የትውልድ ስፍራቸው ደግሞ እዚሁ የካ የሚባል ሰፈር ነው። ከዚህ ስንኖርበት ከነበረው ከየካ ክፍለ ከተማ ተፈናቅለን በሄድን ጊዜ የአያቴ እህት ቃልቻ መንፈስ ነበረባት። እሷ ደግሞ እመሌ የተፈሪ በንቲ እናት ትባላለች። እሷ ናት ቃልቻ መንፈስ የነበረባት። ይህ የቃልቻ መንፈስ ደግሞ የዘር ማንዘር ነበር። ይህ መንፈስ እንግዲህ እኛ ከነበርንበት ከቀድሞ አካባቢ ከኛ ጋር ነው ወደ ሸዋ የተዘዋወረው። አያቴ ይሄንን መንፈስ ሲያመልከው ከቆየ በኋላ በህይወት አለፈ። ከዛ በኋላ ይህ መንፈስ ተራ በተራ ከአንዱ ወደ አንዱ መዘዋወር በጀመረ ጊዜ የተዘዋወረባቸውን ሰዎች ይገድል ነበር። ታላቅ ወንድሜም ይህ መንፈስ ተላልፎበት ነበር፣ እርሱንም ገደለው። እኔም ደግሞ ወደ አዲስ አበባ መጥቼ ትዳር ከያዝኩኝ በኋላ ይህ መንፈስ ጊዜውን ጠብቆ ወደኔ መጣ። በዚህ ጊዜ እኔም በጣም መታመምና በተለያዩ ሐኪም ቤቶች መዞር ጀመርኩኝ። ባለቤቴም ወታደር ስለነበረ በየሐኪም ቤቱ እየወሰደኝ የተቻለውን ሁሉ ያደርግልኝ ነበር። ለ3 ዓመት ከ5 ወር ድረስ ደም በአይኔ ይፈሳል፣ በአፍንጫዬ ይፈሳል፣ እንዲሁም በጆሮዬ በማህፀኔም ጭምር ደም ሲፈስ ነበር። ባለቤቴም ሊያሳክመኝ ወደ ተለያየ ቦታ ከወሰደኝ በኋላ ባቃተው ጊዜ ወደ ቤተሰቤ ወይም ወደ ቀድሞ የቤተሰቤ ቤት መለሰኝ። እሱም ወደ ቤተሰቦቼ በመለሰኝ ጊዜ አይምሮዬን አጣው፣ እንዳበደ ሰው መሆን ጀመርኩኝ። በዚህም ጊዜ በሰንሰለት እጅና እግሬን አስሮ ያስቀምጡኝ ነበር። በዚህ ቤተሰቦቼ ጋር በወሰዱኝ ጊዜ ራቁቴን ይሄድ ነበረ። እንደ አበደ ሰው አይምሮ እንደሌለው ሰው በመንገድ ላይ መላለስ ነበረ። መልሰው ደግሞ አስሮ ያስቀምጡኝ ነበረ ቤት ውስጥ። በዚህ ጊዜ የተለያዩ ልማዶችን ማድረግ ጀመርኩ። ሲጋራ አጨሳለሁ፣ ሺሻ ጠጣለሁ፣ ጫት እቅማለሁ፣ የተለያዩ ሱሶችን ማድረግ ጀመርኩ። የወለደች ሴት ቤት አልገባም፣ የሞተ ሰው ቤት አልገባም። በጣም አጸያፊና አሰቃቂ በሰው ልጆች ላይ መሆን የማይገባው ነገር በእኔ ህይወት ላይ ይሆን ነበር። ለረጅም ዓመታትም በእንደዚህ አይነት ህይወት ውስጥ ነው ያለፍኩት። በዚህም ጊዜ ቤተሰቦቼ የሚያደርጉት ነገር ስለጠፋቸው ሻንቆሮጌ ወደ ተባለ የቃልቻ መንፈስ ወደሚመለክበት ቦታ ሄዱ። እነሱም ደግሞ ይህ የቃልቻ መንፈስ ነው እናንተ ቤተሰብ ውስጥ ያለው፣ ስለዚህ ይህንን መንፈስ ልትገብሩት፣ ቤት ልትሰሩለት ይገባል ብለው ትእዛዝ ሰጧቸው። እነሱም ትእዛዙን ተቀብለው ቤት ሰሩልኝ። በዛ ውስጥ ተቀምጬ መስዋዕት ይቀርብልኝ ነበረ፣ ይሰግዱልኝ ነበረ፣ ግብር ይቀርብልኝ ነበረ። በእንደዚህ አይነት ሁኔታ ውስጥ እያለው ከቤተሰቦቼ ጋር መስማማት አቃተኝ። ይሄው መንፈስ እንግዲህ ከቤተሰቦቼ ጋር ጥል ፈጥሮ እነሱን ጥዬ እንድሄድ አደረገ። ወደ ሙቱሉ የሚባል የገበያ ስፍራ ወሰደኝ። እዛ አካባቢ የሚገኘው ደግሞ ማርያም ጆጆ በሚባል ቦታ ይታወቃል። ወደዛ ወሰደኝ። በዛ ስፍራ ላይ እኔ የማውቀው ሰው አልነበረም። ነገር ግን እዛ የሚኖሩት ሰዎች ሁኔታዬን ካዩ በኋላ በዚህች ሰው ያለው መንፈስ መፍትሄን ይሰጠናል፣ ይፈታናል፣ ይረዳናል በማለት በዚያ ሀገር ላይ ቤት ሰርተውልኝ
በዛ ቤት ውስጥ እኔን ማምለክ ወይ ደግሞ እኔ ላይ የነበረውን መንፈስ ማምለክ ተያያዙ። በዚያው ስፍራ ላይ ሆኜ እንግዲህ ሲጃራ እጨሳለሁ፣ ሺሻ ጠጣለሁ፣ እንደገና ደግሞ ጫት እቅማለሁ፣ አረቄ አምጥተው ያስቀምጡልኛል፣ እሱን እጠጣለሁ። እነዚህን ነገሮች እያደረኩኝ እፈርድላቸው ነበር። ይሄንን ነገር እያደረኩ ለ3 ዓመት ያህል በዛ ስፍራ ላይ ቆየሁ። በእንደዚህ አይነት ሁኔታ ውስጥ እያለሁኝ ጦርነት ተነሳ። በሙቱሉ ላይ ይህ ጦርነትና ውካታ በነበረበት ጊዜ እኔ ብቻዬን ያለ ወገን ያለ ቤተሰብ ብቻዬን ነበር። በእንደዚህ አይነት ሁኔታም አዝኜ ከተወሰኑ አብረውኝ ከነበሩ ሰዎች ጋር ቁጭ ብዬ አለቅስ ነበር። በዚህ ሰዓት በጣም አዝኜ በሞት እንኳን ሬሳዬን አንስቶ የሚቀብረኝ ወገን ዘመድ ቤተሰብ ከጎኔ የለም ብዬ አዝኜ ተቀምጬ ነበር። ነገር ግን እግዚአብሔር በዛ ሁኔታ ውስጥ እንድሞት አልፈቀደም። አብዛኞቹ ቤተሰቦቼ በዛ የጦርነት ወቅት ውስጥ መንፈሱ እንደገደለኝ አስበው ነበር። በንጋታውም ደግሞ ጦርነቱ ከቆመ በኋላ ወደ ባለቤቴ ቤተሰቦች ቤት ተመለሱ። ወደዛም በሄድኩኝ ጊዜ እዛ የነበረው ጦርነት ይባስ ተፋፋመ። በዚህም ጊዜ ተነስቼ ወደ ባለቤቴ እህት ቤት ሄድኩኝ። እዛም በሄድኩኝ ጊዜ መንፈሱ ጫት አምጡልኝ ይላል፣ ሲጋራ አምጡልኝ ይላል፣ ጫት አቅርቡልኝ ይላል። እኔ ግን ብር አልነበረኝም። ነገር ግን መንፈሱ እንዲፈርድላቸው ፈልጎ የሚመጡ ሰዎች ብርም የተለያየ ነገር ስለሚያመጡ ጫቱንም አረቄውንም ሺሻውንም ከተለያየ ስፍራ ፈልጎ ያመጡልኝ ነበር። በእንደዚህ አይነት ሁኔታ ውስጥ ሆኜ እንግዲህ እግዚአብሔር ሰውን የሚያስመልጥ መንገድ አለውና ይህ አሁን ያገባኝ ባለቤቴ ወደዛ ስፍራ መጣ። ምን ነው ግን አንቺ ይሄንን የመሰለ መልክ ይዘሽ በእንደዚህ አይነት ሁኔታ ውስጥ የምትኖሪው ለምንድን ነው ብሎ ይጠይቀኝ ነበር። እኔም ደግሞ እንግዲህ እንደምታየው ይህ የዘር ማንዘር መንፈስ፣ ይህ የቃልቻ መንፈስ ይዞኝ ነው እለዋለሁ። ይህን ካልኩት በኋላ ሂድና ጫት ግዛልኝ ብዬ ላኩት። እሱ ገና 12ኛ ክፍል የጨረሰ ወጣት ልጅ ነው። እሱም ሄዶ ጫቱን ከርቀት ፈልጎ ይዞልኝ ይመጣል። እኔም ደግሞ እቅም ነበር። እሱ ደግሞ እኔን የማግባት ሐሳብ ነበረው። ሰይጣንም ደግሞ ሲጠይቀው እሷን ማግባት ትፈልጋለህ ብሎ ጠየቀው። እሱም አዎን አለ። እሱም ሄደና አባቴ እሷን ሴት ማግባት ፈልጋለሁ ብሎ ነገረው። አባቱ ደግሞ እንዴት እሷን ታገባለህ? እሷ እኮ የቃልቻ መንፈስ ያለባት ሴት ናት። በእሷ ላይ ያለው መንፈስ ሊያጠፋ ሊገል ይችላል። እሷ ትልቅ ሴት ናት። እንደገና ደግሞ ትዳሯን የፈታች ሴት ናት። ሁለተኛ ደግሞ መጋገር ወጥ መስራት አትችልም። እንዲሁም ደግሞ ልጅ መውለድ አትችልም። ስለምንድን ነው እሷን የምታገባት ብለው ከለከሉት። ነገር ግን እሱ በሰዓቱ የመለሰው መልስ እግዚአብሔር ሊሰጠኝ ከወደደ ልጅን ይሰጠኛል፣ ካልፈለገ ግን እሷን ባላገባት ራሱ ልጅን አላገኝም፣ ስለዚህ አገባታለሁ ብሎ ወሰነ። የሚገርመው ነገር እሱ በወቅቱ ጌታን አያውቅም ነበር። ከዛም ተመልሶ መጥተው መንፈሱም ትሰጠኛለህ ወይ ብሎ ጠየቀው። መንፈሱም እሰጥሃለሁ፣ ነገር ግን ቅድሚያ እሷ ተቀምጣ እኔን የምታመልክበት ቤት ስራላት ብሎ አዘዘው። እሱም ደግሞ ትዕዛዙን ተቀብሎ ያንን የማምለኪያ ቤትም ሰራ። እንደገና ድርበ የሚባለውን ደግሞ ገዝቶ አገባኝ። እሱ እንግዲህ የ12ኛ ክፍል ትምህርቱን ተምሮ የጨረሰ ሰው ነው። አስቡ እንግዲህ እዚህ ጋር እግዚአብሔር እኔን ሊፈታ ያዘጋጀው አንደኛው መንገድ ቢኖር ይህ ነው። መጨረሻ ላይ ግን መንፈሱ ሲናገር እሷም ትክደኛለች፣ አንተም ደግሞ ትክደኛለህ ብሎ ነገር። እሱ ግን አይ እኔ አልክድህም አለው። መንፈሱ ግን ቅድሚያ አንተ ትክደኛለህ፣ በመቀጠል እሷም ትክደኛለች ብሎ መለሰልህ። የሚገርመው እንግዲህ ሰይጣን ይሄን ሲናገር ገና ከ2 ዓመት በፊት ነው እኛን ጌታን የተቀበልነው። ሰይጣን ይሄን ተናግሮ ከ2 ዓመት በፊት ነው በክርስቶስ ያመንነው። ሰይጣን አያውቅም አይደለም የሚባለው፣ ያውቃል። ነገር ግን እግዚአብሔር ስልጣኑን ቀምቶታል። ከዛም መንፈሱ ልጅ እንድሰጥህ ትፈልጋለህ ብሎ ጠየቀው። አዎ ፈልጋለሁ አለ። እንግዲህ በፊት መላ ቤተሰቦቹ እሷ መውለድ አትችልም፣ ልጅ አታገኝም ሲሉት ነበር። እሱ ግን እግዚአብሔር ይችላል፣ ልጅ ሊሰጠኝ ከፈለገ ሰጪ ውስጡ ነው ይሰጠኛል ብሎ ነበር የሚናገረው። እንግዲህ እሱ ገና 12ኛ ክፍል የጨረሰ ወጣት ልጅ ነው። እኔ ደግሞ ያገባው የፈታው የአንድ ልጅም እናት ነበር። በዚህ ሁኔታ እንግዲህ ከተጋባን በኋላ እኔም መንፈሱ በእኔ ላይ የነበረውን ስራ ቀጠለ።
እሱም ደግሞ እንደ ሴት ልጅ ጀበና አቅርቦ ቡና ያፈላ ነበር። ልክ እንደ ሴት ልጅ ልብስ ሸርጦ በእሁድ ሮብና አርብ ጀበና አቅርቦ ቡና ያፈላ ነበር። እኔ ደግሞ ሺሻ ጠጣለው፣ ሲጋራ አጨሳለው፣ ጫት እቅማለው። በእንደዚሁ አይነት ሁኔታ ቀጠልኩኝ። እባብ እየመጣ ከእጄ ላይ ቅቤ ይልስ ነበር። ከእንደገና ደግሞ ከጭንቅላቴ ላይ ቅቤ ይልስ ነበር። በማፏጨትም ነብርን ከወንዝ ይጠራ ነበር። ነብሩም ይመጣና እኔ ቁጭ ብዬ ከምፈርድበት ጀርባ ይቀመጥ ነበር። ሰውን አይተናኮስም። ሰይጣኑ በሚያውቀው ቋንቋ ይግባቡ ነበር። መጥቶም ደግሞ ከጀርባ ይቀመጣል። ነብሩ ከፈለገ እዛው ተኝቶ ያድራል፣ ከፈለገ ደግሞ ሹልክ ብሎ ወጥቶ ይሄዳል። በዚህ ጊዜ የሱ ቤተሰቦች ምን ማድረግ እንዳለባቸው በጣም ጨንቋቸው ነበር። እሱ እኔን ወዶኛል፣ ከኔ ጋርም ለመኖር ተስማምቷል። ይሄ እየሆነ እያለ እንግዲህ በመካከል አንዲት የሱ እህት ሩቅ ቦታ የሄደች ቸርች ታመልክ ነበር። እሷ ወንጌል ስለማታነብ ወንጌሉን አውጥታ ለሱ ትሰጠው ነበር። ባለቤትም ይህንን ወንጌል ያነብ ነበር። ይህ መጽሐፍ ቅዱስ ታሪኳን ሊቀይር ይችላል፣ ሊያድናትም ይችላል፣ ስለዚህ አንብቦ ብላ ትሰጠው ነበር። እሱም ደግሞ ሜዳ ላይ ተደብቆ መጽሐፍ ቅዱሱን ሲያነብ ቆይቶ ወደ ቤት ይመለሳል። አንብቦም በመጣ ጊዜ መንፈሱ በእኔ ላይ ይወርድና አንተ ወደ እኔ እንዳትጠጋ፣ እዛ ጥቁሩ ካቦርት ያለው ጋር ውለህ ወደ እኔ እንዳትቀርብ ይለው ነበር። አንተ የያዝከው ነገር አካሄድ አረመኔ ልትሆን ነው ይለዋል። እሱ ግን አይ ምንም አልያዝኩም ብሎ ይመልሳል። በእንደዚህ አይነት ሁኔታ እኔም ቁጣዬም ንዴቴም እሱ ላይ ይነድ ጀመረ። እሱም መጽሐፍ ቅዱስ ማንበቡ እየጨመረ እየጠነከረ መጣ። ከዚህ በኋላ እንግዲህ የኔን ስም ወንጌል በሚሰበክበት ቦታ በየቤተ ክርስቲያኑ ስሜን ማሰራጫት ጀመረ። ራሱም ደግሞ በእኔ ላይ ትልቅ መስዋዕትነትን መክፈል ጀመረ። እሱ ለመጸለይ በሚንበረከክበት ጊዜ እግሮቹን ይዤ መሬት ላይ ጥለው ነበር። እሱ ካመነበት ቀን ጀምሮ ከሱ ጋር እንጀራ አልበላም ነበር። እኔ ከሐረመኔ ጋር ከውሻ ጋር አልበላም ብዬ የሱን ማድ እለይ ነበር። ለሱ የምሰጠውን ምግብ ለይቼ እሱ ምግብ የሚበላበትን ለይቼ በማይረባ ነገር ላይ ምግብ እሰጠውና ይህ የሚገባው ላንተ ነው በዚህ ላይ ብላ እለው ነበር። እሱ ግን አንድም ነገር አይናገርም፣ እሺ ብቻ ነበር የሚለው። ባለቤቴ ልክ እንደ ክርስቶስ ነው የተሸከመኝ ብል ማጋነን አይሆንብኝም። በዛች ጌታን ባመነችው በአንዲት ሴት ምክንያት የተወሰኑ ሰዎች ወደ ጌታ በመምጣት መሰባሰብ ጀመሩ። ነገር ግን ስለ ክርስትና ሕይወት መሰረት የያዘ ትምህርት አልነበራቸውም። በዚህም ምክንያት ባለቤቴ ወንጌልን ያስተምራቸው ነበር። ነገር ግን እሱ መድረኩ ላይ ቆሞ ወንጌልን በሚያስተምርበት ጊዜ ሕፃን ልጅ ይዤ ሄድና እሱን ለመረበሽ ብዬ አንተ ዲግሪ ነው ማስተርስ ነው ለማስተማር እዚህ የቆምኩ በማለት እጄ ሕፃኑን ሰጠው ነበር። እሱም ደግሞ እሺ ብሎ ይቀበለኛል። ትንሽ ቆይቼም ተመልሼ ሄድና አምጣው ልጄን ጡት ላጥባው ብዬ እቀበለዋለሁ። እሱ እሺ ነበር ምላሹ። ነገር ግን ይሄንን ሁኔታን ሲመለከቱ የነበሩት ክርስቲያኖች በቃ ተዋት፣ ጊዜህን ከእሷ ጋር አትብጅ፣ እሷ ከዚህ በኋላ ጌታን አትቀበልም ወይም አትድንም፣ ስለዚህ ወደ ቤተሰቦቿ መልሳት ይሉት ነበር። ነገር ግን እሱ በምላሹ አይ በፍጹም ይሄንን አላደርግም። እርሱ ግን በምላሹ እንዲህ ይላቸው ነበር፣ አይ በፍጹም ይሄንን አላደርግም፣ አልመልሳትም። እግዚአብሔር ጊዜ አለው። እግዚአብሔር እሷን የዘላለም መንግስት ወራሽ እስኪያደርጋት ድረስ ከኔ አይወስዳትም፣ እሷም ደግሞ አትሞትም ይላቸው ነበር። በእንደዚህ አይነት ሁኔታ እሱ ከኔ ጋር እየደከመ ዋጋ እየከፈለልኝ፣ እኔ ግን ያንን እሱ ያነበ የነበረውን መጽሐፍ ቅዱስ ይዤ እደብቅበት ነበረ። ኮባ ውስጥ አረግበታለሁ፣ አንዳንድ ሜዳ ላይ አውጥቼ ጥለዋለሁ፣ ላቃጥለውም እሞክራለሁ። አንዳንዴ ራሴ ጥለውና ተመልሼ ሄጄ ደግሞ መልሼ አመጣውና ወደ ቤት እመልሰዋለሁ። መልሼ አመጣውና ቤት ውስጥ ካረኩት በኋላ ምንድነው አንተ ግን የምትሰራው ከቤቴ ውስጥ እለዋለሁ። በዚህ አይነት ሁኔታ ውስጥ እያለው ሁለተኛ ልጄን ጸነስኩ። ኃይለኛ ጥል በመካከላችን ተፈጠረ። አይ እኔ አልፈልግም፣ ከዚህ አረመኔ ሰውዬ ጋር አልኖርም እላለሁ። እሱ ግን እንጨት ይፈልጣል፣ ውሃ ይቀዳል፣ እንደ ሴት ልጅ ቤት ውስጥ ያገለግለኝ ነበር። ዝቅ ብሎ ቤቱን ይጠርጋል። በቃ ለኔ ፍቅሩን ለመግለጽ ሲል ብዙ ነገር ይሆንልኝ ነበር።
ይሄ ሁሉ ፍቅሩን ለኔ በማሳየት እኔን ወደ ወንጌል ወደ እግዚአብሔር ለማምጣት ነበር ዓላማው። እሱ ሲያደርጋቸው በነበራቸው ተግባራት ውስጥ እሷ ይሄንን ፍቅር በማየት ወደ ጌታ ትመጣለች በሚል በጣም ይደክም ነበር። እኔ ግን ሁሉንም በክፋት ነበር የምመለከተው፣ ልክ እንደ ይሁዳ ማለት ነው። አይገርምም? ይሁዳ እኮ ስሙን ብቻ ነበር የወሰደው። ትክክለኛ ይሁዳ እኔ ነበርኩ። ጳውሎስስ ቢባል ስም ብቻ ነው የተጠራበት እንጂ ከጳውሎስ የበለጥኩኝ እሱን የማሳድድ ሰው ነበርኩ። ነገር ግን ዛሬ በእንደዚህ አይነት ሁኔታ እግዚአብሔር ሕይወቴን ለውጦ ስለሱ ስመሰክር ቁጭ ብዬ አለቅሳለሁ። እናት የማትሸከመውን ያህል ይሸከመኝ ነበር። አባትም የማይሸከመውን ያህል እሱ ይሸከመኝ ነበር። ልብሴን ያጥብልኛል፣ ፀጉሬን ይፈታልኛል፣ እግሬንም እንኳን ሳይቀር ያጥበኝ ነበር። እጅግ በጣም አብሮኝ ይደክም ነበር። በዚሁ አይነት ሁኔታ እንግዲህ እሁድ ስፈርድ ውላለሁ፣ አርብን ስፈርድ ውላለሁ። ብዙ አገልግሎቱን ለማግኘት ወደዛ የሚመጡ ሰዎች ብዙ ናቸውና ወንፊቱ እነሱ በሚሰጡት ገንዘብ ይሞላ ነበር። ለመስዋዕትነት የሚመጡት ቡና አለ፣ ጋቢ አለ፣ ብዙ ነገር ያመጡ ነበር። ከኛ ሰፈር በታች የቆላ መንደር ስለሆነ ያለው አርሶ አደሮቹ ወደዛ ይመጡና እህሌን ከዝንጀሮና ከሌሎችም አዋፋት ጠብቅልኝ በማለት ለምነው በሚያገኙበት ጊዜም ደግሞ እህሉን በአህያ ጭኖ ያመጡ ነበር። በዚህም ምክንያት ብዙ ንብረት ማፍራት እንችያለሁ። ይህ ንብረት ስላለኝ እንግዲህ እሱ የሚያደርገው ነገሮች አይታዩኝም። ይህንን ደግሞ ያደረገው ሰይጣን ነው። እንዳለቀው ሀብትን ሰጥቶኛል። ምንም የተቸገርኩት ነገር የለም። ከብቶች ይመጣሉ፣ ብር ይመጣል፣ እህሎች፣ የተለያየ አይነት እህል ይመጣል። በቆሎ፣ ስንዴ፣ ጤፍ በአህያ ተጭኖ ይመጣል። ስለዚህ እነዛን ንብረቶችን እያየሁ እኔ ንብረት አለኝ፣ ስለምን ሰውን ለማመጣለው እላለሁ። ከዚህም በኋላ እንግዲህ ይህ የጸነስኩት ሕፃን በማህፀኔ ውስጥ 1 ዓመት ከ5 ወር ቆየ። ከዛም እንግዲህ በእኔና በባለቤቴ መካከል ከተፈጠረው ትልቅ ጸብ አንስቶ እኔም ወደ ቤተሰቦቼ ተመለስኩ። እኔው ራሴ ብዙ ጊዜ የግድያ ሙከራዎችን ያካሄድኩበት ሰው ተመልሶ ደግሞ እኔን ፍለጋ ቤተሰቦቼ ጋር ይመጣል። እኔ ደግሞ ወደ ቤተሰቦቼ ቤት በተመለስኩ ጊዜ መሬት ተሰርተውኛል፣ እርሻ ቦታ አለኝ፣ እንደገና ደግሞ የአምልኮ ቤት ተሰርቶልኝ እዛ መንፈሱ በእኔ ላይ ከሌሎቹ አምልኮን ይቀበል ነበር። ተራይዞ በወረቀት ላይ ስማቸውንም አስመዝግቦ ሰዎች እሁድና እሮብ ተሰልፎ ይመጡ ነበር። እንግዲህ መንፈሱ በሀብትና በንብረት ስለያዘኝ ከሱ እጅ ማምለጥ አልችልም። በእንደዚሁ አይነት ሁኔታ ውስጥ እያለሁ እንግዲህ ያንን ሕፃን ልጅ ከወለድኩኝ በኋላ አሁንም መንፈሱ ወደ እኔ መጣ። መንፈሱም በእኔ ላይ በመጣ ጊዜ ሁለቴ የቃልቻ መንፈስ አላወድስም የሚልን ቅኔ ተናገረ። ይህ ማለት እንግዲህ በስፍራው ለነበሩ ሰዎች እሷ ትክደኛለች እያላቸው ነው። ነገር ግን ይህንን መንፈስ በእኔ ላይ ሲገብሩ የነበሩት ወገኖቼ እንዴት ትተዋሃለች፣ እንዴት ትክደሃለች ይሉ ነበር። ምክንያቱም መንፈሱ በእኔ ላይ ሆኖ ስለሚያስፈራራና ሊገላቸውም ስለሚችል ነው። እነዚህ ቤተሰቦቼ እንግዲህ በተለየ መንገድ ይንከባከቡኛል። የእርሻ መሬት ሰጥተውኛል፣ ይታረስልኛል፣ ቡናም ይተክላል፣ የሚንከባከቡኝ ብዙ ሰራተኞች አሉ። እኔን ደግሞ መንፈሱ ንግስት አድርጎ አስቀምጦኛል። እንግዲህ ሕፃኑ ልጄንም በወለድኩኝ ጊዜ ታመመብኝ። በዚህም ጊዜ ባለቤቴ ወደ እኔ መጥቶ እኔ አልጠላሽም፣ እወድሻለሁ፣ ፍቃድሽ ከሆነ አንቺ ወደ እኔ ትመጫለሽ፣ ወይም ደግሞ እኔም ወደ አንቺ ልመጣ እችላለሁ። ስለዚህ ነይ አብረን እንኖር፣ ልጃችንን እናሳድግ አለኝ። ስለዚህ ነይ ወደ ንብረትሽም ተመለሺ ይለኝ። ምክንያቱም አብረን ብዙ ንብረትን አፍርተን ስለነበር። እንዲህም እያለ ብዙ አባበለኝ። መንፈሱ አትሂጂ እምቢ በይው ይለኛል። ወደ ራሴ ተመልሼ ሳስብ ደግሞ የመጀመሪያው ትዳሬን ፈትቻለሁ። አሁንም ትዳሬን ላፈርስ ነው ብዬ ራሴን ጠየቁ። ከዛ በኋላ የታመመው ልጄንም ለማስታመም እኔንም ይዞኝ ወደ ቤቱ ተመለሰ። በዚህ ጊዜ እንግዲህ የኔ እናት ለኔ ብላ ራሷን በመርገም ሞታለች። በእኔ ምክንያት መንፈሱን ከልጄ ያስቀድመኝ ብላ ራሷን ስለረገመች መንፈሱ ገሏታል። ወደ ባለቤቴ ቤትም በተመለስኩኝ ጊዜ መንፈሱ በእኔ ላይ ስለነበር የአጎቴ ሚስት ቁጭ ብላ በቀን 9 ጊዜ ቡና ታፈላ ነበር። መንፈሱም አሁን ይሄንን ቡና ማታፈላልኝ ከሆነ እዚሁ ደሟን አፈሳለሁ ይላል።
ቡናም ስትቆላ አሁን ደግማ ሁለተኛ ካልቆላች እዚሁ ገላታለሁ እያለ ያስፈራራትና ይዝትባት ነበር። ስለዚህ እሷ በዚህ ፍራቻ ሙሉ ቀን እዛ ጋር ተቀምጣ ሳትንቀሳቀስ ቡና ታፈላ ነበር። በዚህም ጊዜ የባለቤት አጎቶች ወደሱ መጥተው ፈይሳ ይሄ መንፈስ ይገላታል፣ እንዲገላት አስበህ ነው ወደዚህ ይዘሃት የመጣኸው ይሉታል። እሱ ግን አይደለም ልጄ ስላመሙ እሱን ለማስታመም ብዬ ነው እሷንም ይዤ አብሬያት የመጣሁት ይላቸዋል። ነገር ግን እግዚአብሔር ምክንያት ስለነበረው ባለቤቴም መሄድ ከፈለግሽ መሄድ ትችያለሽ፣ እዚሁ ሆናለሁ ካልሽ መቀመጥ ትችያለሽ፣ ስለዚህ እዚሁ አብረን እንኑር አለኝና በዚህ ሁኔታ ውስጥ እሱም ስራ አገኘ። አንድ ቀንም ከስራ ቦታው ተመልሶ የፋሲካ በዓል ነበርና ለልጆቹ ዶሮ ልረድላቸው አለኝ። እንዴ እኔ እንደሆነ የበሬ ስጋ አልበላ፣ የፍየል ስጋ፣ እንቁላል፣ ተልባ እንደዚህ ያሉት ነገሮችን ለራሴ እንኳን አልበላ። እሱ እንዴት ነው በምን ድፍረት ነው ለልጆችሽና ለሰራተኞችሽ ዶሮ ልረድ የሚለኝ ብዬ ተቆጣው። እሱም ደግሞ ትቆጣለች ብሎ ቀድሞ ይሄን ስላወቀ ጥሎኝ ጠፋ። ከዛ በኋላ ግን እጅግ በጣም አለቀስኩ። ውይ አምላኬ ሆይ ይህ ሰው ከቤተሰቦቼ ቤት አመጣኝ፣ እዚህ ደግሞ ሜዳ ላይ ሊጥለኝ ነው ብዬ አለቀስኩ። ትላንት ራቁቴን ሄድኩኝ፣ አብጄም ነበረ። እንደገና ቤተሰቦቼ ሙሉ ከኔ ጋር ተንከራተዋል፣ ተቸግረዋል። አሁንም አውሬ ሊያስበላኝ ነው እንደዚህ የሚለኝ? እኔ በእግዚአብሔር አምኛለሁ አልጥልሽም ብሎ እዚህ ሜዳ ላይ እንዴት ይተወኛል ብዬ አረቄ በቢራ ጠርሙስ ውስጥ ጨመርኩና ይዤ ወደ መኝታ ክፍሌ ገባ። ተንበርክኬም ስቅ ብዬ አለቀስኩ። የአባቴ አምላክም አልልም፣ የትኛውንም የመናፍስትን ስም አልጠራም፣ በእኔ ላይ የተቀመጥከው መንፈስም አልልም። ነገር ግን ዛሬ አንድ ነገር እላለሁ አልኩኝ። እንግዲህ አሁን አይምሮዬ በጣም ሰክሯል፣ ውስጤም እጅግ በጣም ተጎድቷል፣ ህይወቴም ተበለሻሽቷል። ምን ማለት እንዳለብኝ እንኳን ይጠፋኛል። እጅግ በጣም ተሰምቶኝም አለቀስኩ። በቤቴ ውስጥ የነበረችውም ሰራተኛ ከኔ ጋር ታለቅስ ነበር። ልጄም እንደዚሁ ከኔ ጋር እያለቀሰች እባክሽ እናቴ አታልቅሽ እያለች ታባብለኝ ነበረ። እያለቀስኩኝም አምላኬ ሆይ እኔ በእግዚአብሔር አምኛለሁ ብሎ ከቤተሰቦችም ነጥሎ አምጥቶኝ ዛሬ ደግሞ እኔ የዶሮ ስጋ እንደማልበላ እያወቀ እኔ እንድበላና ነፍሴን በዚህ እንድትጠፋ ሊያደርግ ነው። እባክህን አምላኬ ሆይ እኔ ሌሎች አማልክትን አልጠራም፣ ብቻ አንተ ነፍሴን የፈጠርከው በእናቴ ማህፀን የፈጠርከኝ ሆይ በዚህ ሌሊት አንድ መላ ንገረኝ። አንድ ነገር ሳትነግረኝ ግን እንዳታልፈኝ። የምታልፈኝ ከሆነ ግን በነገው ዕለት ከዚች ምድር ላይ አንሳኝ። ያለኝ መፍትሄ ይሄ ብቻ ነው። እሱ በሜዳ ላይ ጥሎኝ ሄዷል ያልኩኝ አለቀስኩኝ። ያቺ ሰራተኛም አስተዋይ ሴት ነበረችና አባበለችኝ። ከዛ በኋላ ያንን አረቄ ጠጣሁ። እንግዲህ 5 ጠርሙስ አረቄ ብጠጣ እንኳን ምንም አልሰክርም፣ መንፈሱ ከውስጤ ይጠጣ ስለነበረ። ከዛ በኋላ እኔም ልጆቼም ተኛን። ከዛ በኋላ በተኛውበትም ጊዜ አንድ ሚዜ መስሎ 2 ሰዎች መጡ። በሬ ላይ ቆሞ አንኳኩ። በአንኳኳ ጊዜም እንቅልፍ ውስጥ ሆኜ ማነህ አንተ አልኩት። እኔ ነኝ ድርቤ፣ በሩን ክፈችልኝ አለኝ። ምንድነው ጋሼ ስለው እኔ ነኝና በሩን ክፈችልኝ አለኝ። ከዛም ተነሳውና በሩን ልከፍተው ስል አይ እሱን አይደለም፣ ይኸውልሽ አንቺ ማታ ከመተኛትሽ በፊት እያለቀሽ እየለመንሽ አትለፈኝ ብለሽ የለመንሽው ነው። ያንን የማታ ድምፅሽን ሰምቶ ነው ወደ አንቺ የመጣውና የሚልሽን እሺ በይና ሲሚለት አለኝ። ከዛም ወደ እኔ የተጠጋ እኔ እኮ ፈጣሪሽ ነኝ እወድሻለሁ አለኝ። ከዛም እኔም ዞሬ ያየሁትና አይ እኔ አላውቅህም አልወድህም የት አውቅሃለሁ አልኩት። እሱ ግን እኔ አውቅሻለሁ፣ እኔ ወድሻለሁ፣ እኔ ላንቺ ተሰቅያለሁ፣ ይኸውልሽ ተመልከቺ ቁስሌ ብሎ አሳየኝ። አይ እንግዲህ እኔ አላውቅህም ሂድልኝ አልኩት። እንዲሁ እያልኩት እያለው ቀስ እያለ እያባበለኝ ወደ እኔ ተጠጋ።
ወደ እኔ ተጠግቶም እጁን በደረቴ ላይ ባስቀመጠ ጊዜ እንደ በረዶ ነገር ተሰማኝና እዛው ወደቅኩ። ከዛም የወደድከውን አድርግ አልኩት። እሱም እንግዲያውስ አንድ ነገር እነግርሻለሁ አለኝ። እኔም እሺ አልኩት። እኔ አሁን የምልሽን ነገር ለአዋቂ ለድሮ ለነበረው ሰው ነው የምትነግሪው አለኝ። አንጥረኛና ቆዳ የሚልክ አብረው ሰርተው ኖሮ ይበለጽጋሉ። አንጥረኛና ቆዳን የሚልክ ሰው ተጋብቶ አብረው ኖሮ ይበለጽጋሉ ብሎ ጠየቀኝ ብለሽ ጠይቂ አለኝ። ይህንን የተረትን ፍቺ ካልነገርሽ ጣትሽን ቆርጬ እንድትኖሪ ያደርግሻለሁ አለኝ። ከዛ በኋላ ይሄንኑ ተረት ሂጂና አስፈቺ ብሎ ትዕዛዝን ሰጠኝ። ይህ ማለት እንግዲህ ባለቤቴ አማኝ ነው፣ እኔ ደግሞ ቃልቻ ነኝ። እነዚህ አብሮ ይኖራሉ ወደሚለው ለማምጣት ነው። እንደዚህ አብሮ መኖር አይቻልም ለማለት ነው። ከዛም አደርኩና በጠዋት ተነስቼ ወደ አዋቂ ቤት ለመሄድ ተነሳሁ። እንግዲህ ለኛ አዋቂ ማለት ያው ቃልቻው ነው ማለት ነው። አንድ ቃልቻ መንፈስ ያለበት ሰውዬ አለ ልክ እንደኔ። ሮጬ ወደሱ ጋር ሄድኩኝ። እኔም ከሄድኩኝ በኋላ አንድ ተረት ልጠይቅ መጥቻለሁ አልኩት። ለካ መንፈሱ ቀድሞ ለሰውየው ነግሮታል። ይኸውልሽ አለኝ፣ አንቺ ዛሬ ሌሊት ተወርሰሻል አለኝ። ሰይጣን በውስን ያውቃል፣ እግዚአብሔር ግን ነገሮችን ሁሉ ያከሽፍበታል። አንቺ ዛሬ ሌሊት ተወርሰሻል። የተነገረሽም ራእይ አንቺና ባለቤትሽ አብራችሁ መኖር አትችሉም። አንቺ ወደ እሱ ትሄጃለሽ፣ እሱ ደግሞ ወደ ራሱ ወስዶሻል። አንቺ ከዚህ በኋላ መንፈሱ ከአንቺ ሄጃለሁ ይልሻል አለኝ። በዚህ መሃል እንግዲህ የረሳሁት በዛ ሌሊት መጥቶ ከተናገረኝ በኋላ ሲነካኝ መሬት ላይ በወደኩበትም ጊዜ እየጮኩኝ ነበር። ባለ ጥቁር ካቦርቱን አመጣችብኝ፣ ባለ ጥቁር ካቦርቱን አመጣችብኝ እያለ መንፈሱ ከኔ ውስጥ ይጮህ ነበር። በዚህም ምክንያት ሰዎቹ ከአካባቢ የነበሩት በቤቴ ተሰብስበው ነበር። እኔ ሄዳለሁ፣ እኔ ተቃጠልኩኝ እያለ መንፈሱ ይጮህ ነበር። ባለ ጥቁር ካቦርት ማለት ደግሞ መጽሐፍ ቅዱስ ነው። ባለ ጥቁር ካቦርቱን ጠራችብኝ፣ እሷ ካሁን በኋላ የኔ አይደለችም፣ እኔም የእሷ አይደለሁም፣ እኔ ለቅቄያታለሁ፣ ጥያት ሄጃለሁ እያለ መንፈሱ ይጮሃል። በዚህ ሰዓት እንግዲህ ሰዎቹ አያዩም፣ ነገር ግን እኔ አይ ነበረ። ከላይ ሆኖ ሲልብኝ ነበር መንፈሱ ጥሎኝ የወጣው። ከዛ እያንዳንዳቸው ከውስጤ ወጥቶ በሄዱ ጊዜ ልክ እንደ ማር ወለላ ጠብታ አናቴ ላይ አፈሰሰ። አይዞሽ እኔ ካንቺ ጋር ነኝ፣ አልጥልሽም፣ እጅሽንም ይይዛለሁ አለኝ። ተመልሼም ደግሞ አይሻለሁ፣ ምንም እንዳትፈሪ ብሎኝ ሄደ። እንዲህ ካለኝ በኋላ ነው የነቃሁት። ከተነሳው በኋላ ምንድነው የተፈጠረው? ምን ሆኜ ነበር ብዬ ጠየኳቸው። እንደዚህ ባለ ጥቁር ካቦርት ጠራችብኝ እያለ ሲጮህ ነበረ። እኔ ጥያት ሄጃለሁ፣ ካሁን በኋላ እሷ የኔ አይደለችም፣ ሄዳን ነው ለቅቄያታለሁ እያለ ነበረ ብሎ ነገሩ ነው። አዎ መልካም ነው፣ እንደዛ ከሆነማ ብዬ እንግዲያውስ ምላጭ አምጡልኝ ብዬ ፀጉሬን ሙሉ በሙሉ ተላጨው። በአንገቴ ላይ የነበሩትንም በእጄ ላይ የነበሩትንም በሙሉ አወላልቄ ጋዝ አምጡልኝ ብዬ ረፍርፌ ያቃጠልኩት። ይህን ካረኩ በኋላ ወደ ሰውየው በሄድኩ ጊዜ ነው ከእንግዲህ አንቺ የኛ አይደለሽም ያለኝ። ከዛም በተመለስኩኝ ጊዜ ወደ ቤተ ክርስቲያን ወይም ወደ ቸርች ቤት ሄድኩኝ። ከዛም ባለቤቴ የስራ ቦታ ነበርና ሰዎች በፈረስ ሄደው ጠሩት። ምክንያቱም ምንም አይነት ታክሲ፣ መኪና፣ ትራንስፖርት ስላልነበረ በፈረስ ሄደው ባለቤቴን ጠርቶ አመጡት። እሱ በመጣ ጊዜ በእውነት በእግዚአብሔር ተደንቆ ተንበርክኮ እያለቀሰ እውነት ነው አንቺ ያመንሽው እያለ እግዚአብሔርን ያመሰግን ነበር። የእሷ ነፍስ በአንተ ከተማረከች እኔ ከእንግዲህ ወደ አንተ በመጣም አልቆጭም እያለ ከልቡ ጌታን ያመሰግን ነበር። እሱን ስገልጸው እንደ ባለቤትነት ብቻ ሳይሆን እንደ ወንድምነት፣ እንደ አባትነትም ጭምር ነው። በክርስቶስ እና በሱ ምክንያት ነው ዛሬ ድረስ መኖርን የቻልኩት። እውነት ድርቤ በጌታ አመንሽ አለኝ። አዎ አልኩት። እንዴት? ማን ነው የነገረሽ አለኝ። ይህም የተፈጠረውን ነገር እንዲህ ብዬ ነገርኩት። እሱም ተንበርክኮ ካመሰገነ በኋላ ፈይሳ ተነስና በግ አምጥተህ እረድልኝ፣ ደም ልጠጣ አልኩት። በፊት እንግዲህ የፍየል ስጋ፣ የበግ ስጋ፣ የዶሮ ስጋ እንዲሁም የበሬ ስጋን አልበላም ነበር። ስለዚህ በግ አምጥተህ እረድልኝ
ድሮ የማልበላቸው የነበሩትን ነገሮች ሁሉ እበላለሁ፣ እግዚአብሔርም ደግሞ ድንቅና ታምራቱን በእኔ ላይ ያደርጋል አልኩት። እነሱ ግን እንዳይገለኝ ብለው ፈርተው ይቅር ብለው ነበር። እኔ ግን አይገለኝም፣ አምጡ እረዱ አልኳቸው። እንግዲህ በዚህ መሃል የባለቤቴ ቤተሰቦች በእኔ ምክንያት ወደ ጌታ መምጣት ችለዋል። ምክንያቱም መንፈሱ በእኔ ላይ በነበረበት ጊዜ ያ ነብር መጥቶ እኔ ጋር ስለሚቀመጥ እና በእነሱ ላይ ይቆጣ ስለነበር ከዚሁ ለማምለጥ ሲሉ ወደ ጌታ መጥተዋል። በተናገሩን ቁጥር ነብሩ ስለሚቆጣቸው ሁላቸውም በጌታ ሆነዋል። አባታቸው ግን እሷ በጌታ እስከምታምን ድረስ እኔ አላምንም ብለው እምቢ ብለው ነበር። ስለዚህ ለእኔ ብለው ያንን በግ አረዱልኝ። እኔም ደግሞ ሳህን ይዤ ደሙን በመቅዳት እግዚአብሔር ሆይ ያኔ በህልም ያሳየኸኝ ደም ይሁንልኝ። በዚህ ደም የትኛውም አጋንንታዊ አሰራር በደም ስሬ ውስጥ፣ በፀጉሬ ውስጥ፣ በየትኛውም የሰውነት ክፍሌ ውስጥ እንዳይቀር ተሰውሮ እንዳይቀመጥ ይህ ደም ያንተ እሳት ይሁንበት። ይሄ አውሬ በሰውነቴ ውስጥ፣ በደም ስሬ ውስጥ፣ በፀጉሬ ውስጥ ተሰውሮ እንዳይቀር በዚህ ደም ይውጣ ብዬ ደሙን ጭልጥ አድርጌ ጠጣሁ። ከዚህ በኋላ ጌታን ተከተልኩኝ። ቤተክርስቲያንም ስለኔ አጥብቃ መጸለይ ጀመረች። እኔም ጸሎቴን ቀጠልኩኝ። በዚህ ሁኔታ ውስጥ እያለው ህልምን ማየት ጀመርኩ። በዚህ ጸሎቴ ውስጥ አንዱ አጥብቄ የምጸልየው ስለ ቤተሰቦቼ ነበር። ይህ መንፈስ እንግዲህ አንዱን አበልጄን ገሎታል። ከዚህ በኋላ ቦታ ቀይረን ከባለቤቴ ጋር ወደ ሌላ ቦታ ሄድን። እንግዲህ በዚህ ሰዓት ያ መንፈስ የሚገብረውን ሰው ስላጣ ሄዶ አጎቴ ውስጥ ገባ። እኔም እየተደበኩኝ የነሱ ግቢ በመሄድ ይሄ መንፈስ እንዳይሰራ እንዳይሰለጥንባቸው እጸልይ ነበር። ዘር ማንዘሮቼ ለወንጌል አሳልፌ ሰጥቻለሁ፣ አትችላቸውም፣ ስራ እንዳይገለጥባቸው በዚህ በወንጌል ኃይል አስሬያለሁ እያልኩኝ እጸልይ ነበር። በጾም ጸሎትን በምጸልይበት ጊዜ በዘር ማንዘሬ ቤት እንዳትሰራ እያልኩኝ በተቃውሞ ጸልያለሁ። ዛሬ ግን እግዚአብሔር ይመስገን ቤተሰቦቼ በእኔ ምክንያት 2 ቤተክርስቲያን ወይም ቸርች መትከል ችለዋል። መላው የእናቴ ቤተሰቦች አገልጋዮችና ዘማሪዎች ናቸው። ግማሾቹ የቤተክርስቲያን ሽማግሌዎች ሲሆኑ ግማሾቹ ደግሞ ወንጌላውያን ሆነዋል። ከዛም መሃል መዝሙራቸውን አውጥቶ የዘመሩ የዘመዶች ልጆች አሉ። አሁን ቸርች ተተክሏል። ወደ 200 የሚጠጉ የቤተሰቦች ዘር ማንዘርም በጌታ አምነዋል። ጌታን ካገኘው በኋላ እግዚአብሔርም ረዳኝ። እኔም በፊቱ አለቀስኩኝ። ቤተሰቦቼ በዚህ አውሬ እንዳይበሉ እንዳይወረሱ እያልኩኝ ጸልይ ነበር። በዚህ ሁኔታ ውስጥ እያለሁኝ ብዙ ጊዜ ራእይ አይ ነበር፣ ህልም አይ ነበር። ይህንንም ደግሞ ለቤተ ክርስቲያን ሽማግሌዎች በምናገርበት ጊዜ እነሱ ይጸልዩልኝ ነበር። ከዛ በኋላ ወደ መድረክም ወጥቼ በእግዚአብሔር ጸጋ መናገርና ማገልገል ጀመርኩ። በዚሁ መሃል እንግዲህ ደግሞ አሁንም ሊፈትነኝ 3ኛ ልጄ ከሌሎች ህፃናት ጋር በመሆን እየተጫወቱ በነበሩበት ጊዜ ድንገት የንብ ሳጥን ተከፍቶ ሌሎቹ ህፃናት ሸሽቶ በመሄድ ልጄ ግን እዛ ቀረች። ልጄ እዛ ቀርታ ነፍሷ እስኪወጣ ድረስ በንቡ ተነድፋ ነበር። ብዙ ጊዜ ሰዎች ሲናገሩ በንብ ሲነደፉ ይሞታሉ ተብሎ የሚገመቱ ቦታዎች አሉ። ልጄ ግን በንብ ያልተነደፈችበት ቦታ አልነበራትም። ነገር ግን እግዚአብሔር አሳልፎ ካልሰጠ ታሪኩ ልክ እንደ አልዓዛር ይሆናል። ከዛ አንዲት ብላቴና አየና ማርታ እኮ ንብ ነደፋት ብሎ ሲናገር የባለቤቴ ወንድም አይቶ ይዟት መጣ። በዛ ጊዜ ግን ሲታይ በጣም ትላልቅ 4 ንቦች በጉሮሮዋ ውስጥ ገብተው ነበር። እንግዲህ ሞታለች ብለው ሬሳዋን ይዘው መጥተው እናቷን ያዟት፣ አረጋጓት አሉ። እንግዲህ እኔ በዚህ ጊዜ በጣም ከባባድ ጭንቀትና መከራ ያሳለፍኩባቸው ዘመናቶች ስለነበሩ ይሄንን ነገር ስሰማ አይምሮዬ በጣም ይከብደው ስለነበረ ቆሜ እንደዚህ አልኩኝ፣ ጌታ ሆይ አልክድሽም አላልከኝም? እኔ ቃልህን ያልተረዳሁ እንደሆነ ልክ አልዓዛርን እንዳነሳኸው ይቺ ሴት ቃልቻን በመካድ ነው ዛሬ ልጇን ያስገደለችው ይሉኛልና
ለዘላለምም ተረት እንዳያደርጉኝ ስምህም በእኔ ላይ እንዳይቀል እባክህ ይቺን ልጅ አስነሳልኛል። ዶክተሮቹም መጥተው ልጄን ባዩ ጊዜ አይ ሞታለች ብለው ሄዱ። ሰዎቹም ደግሞ የሬሳ ሳጥን ማዘጋጀት ጀመሩ። ውሃ ጨምሩባትም ብለው ነበር። ውሃ ተጨምሮባት መሬት ላይ ያንከባለሏት ነበር። ከዛ በኋላ ሞታለች፣ በቃ ለቀብር አዘጋጇት። እኔ ግን ኢየሱስ እያለ ልጄ አትሞትም። እኔ ራሱ በሰው የተጣልኩኝ የማረባ የነበረውን ሰው እኔን ካዳነኝ ዛሬ ደግሞ ልጄን አይገልብኝም። በንብ ተነድፋ የኔ ልጅ አትሞትም። ተንበርክኬ ጸለይኩ። በ5 ሰዓት የተነደፈችው ልጄ 11 ሰዓት ላይ ነቃች። ባለቤቴም ካለበት ልጄ ሞታለች ብሎ ጠርተው አመጡት። ነገር ግን ሲመጣ ልጁ ነቅታለች። ልጅቷም ተኝታ ከነበረችበት ተነስታ እናቴ ጡት ስጪኝ አለች። ዛሬ ግን እግዚአብሔር ይመስገን የአንድ ልጅ እናት ሆናለች። ጌታ ሰውን አያዋርድም። በሱ እጅ ውስጥ ሆኖም አይጠፉም። በእርሱ እጅ ውስጥ አይበሉም። በእርሱ እጅ ውስጥ ሆኖ በጠላትና በሞት ቀስት አያዙ። ልጄም ዳነችልኝ። ከዛ በኋላ እኔም ጸና፣ እግዚአብሔርም ጸጋውን አበዛልኝ። እኔም እውን በማድረግ ጸንቼ ከጌታ ጋር ቆምኩኝ። ከዛ ጌታ ሆይ ልጅ ጨምርልኝ ብዬ ለመንኩት። እግዚአብሔርም ልጅ ሰጠኝ። በምጥ እንኳን ሳልቸገር አገልግዬ ገባና ወልዳለሁ። እነሱን ማሳደጉንም ቢሆን ባለቤቴ ልክ እኔን እንደተሸከመኝ እነሱን ያገለግላቸዋል። ልጆቼንም ያሳድጋቸው ያግዛቸውም ነበር። ልብሳቸውንም ያጥባል። የኔንም ልብስ ሳይቀር ያጥብልኝ ነው። አገልግሎት እንኳን ብሄድ ሳምንት እንኳን ከቆየው ለምን ቆየሽ አይልም። የእግዚአብሔር ስራ ነው፣ የእግዚአብሔር ክብር ነው ይል ነበር። እኔ እንግዲህ በሱ አይደለም ባለቤትን እህትና እናትን እንደዚህ የሚያገለግል ሰው ይኖራል ብዬ አላስብም። እሷ ምኑን በጌታ አመነች። ባለቤቷ እኮ ነው በጌታ ያመነው ይላሉ ሰዎች ሲተነበይ። እሷማ ምኑን ተነበየች? ፈይሳ እኮ ነው የሚተነበየው ይላሉ። መደገፊያም ሆኖኝ ማበርቻም ሆኖኝ እጅና እግሬንም ይዞኝ በእግዚአብሔርም መድረክ ላይ አጠንክሮ የያዘኝ ባለቤቴ ነው። እግዚአብሔር ይመስገን ዛሬ ልጆቻችንም አድገዋል። የልጆቼ ሰርግ ሳምንት ተብሎ በተቀጠረ ጊዜ እኔ ወደ አገልግሎት ሄድ ነበር። እሱ ግን የሚያስፈልገውን ሁሉ በቤት ውስጥ ያዘጋጅ ነበር። ሰርግ ልትደግስ ሳምንት የቀራት ሴት እንግዲህ ለአገልግሎት ብላ እንደዚህ ርቃ የምትሄድ ላትኖር ትችላለች። እንደዚህ አይነት የቤትን ስራ የሚሰራ ጉድለቷንም የሚሸፍን ባለቤት ይኖራል ብዬ አልገምትም። እኔ ወደ ቤት እስከምመለስ ድረስ እሱ ሁሉንም ነገር አሰናድቶ ይጠብቀኛል። እንደ እናትም እንደ አባትም እንደ ወንድምም እንደ ባለቤትም ሆኖኝ ነው። ልጆቻችንም ዳር ናቸው። 1 ወንድና 5 ሴት ልጆች አሉ። እኔም እንግዲህ እግዚአብሔርን ስለምን ለልጆቼ መጀመሪያ 2 ወንድ ልጆች ስጣቸው እያልኩ ይለምናለሁ። እሱም ደግሞ እንደ ልመና የሰጠኝ። ሁሉም ሴት ልጆቼ የመጀመሪያ የወለዱት ወንዶች ናቸው። አንዷ የፎቶ ስታዲየም አላት፣ አንዷ ደግሞ የራሷ ፀጉር ቤት አላት፣ አንደኛዋ ደግሞ የልብስ ስፌት ዲዛይን ትሰራለች፣ አንዷ ደግሞ ልታገባ ዝግጅት ላይ ነች። ከዚህ በኋላ እንግዲህ በፊት የማልበላቸው የነበሩት ብዙ ነገሮች ነበሩ። አሁን ግን መብላት እችላለሁ። ጌታ ብቻውን ጌታ ነው። ያለ አንዳች ፍርሃት ድሮ የማልበላቸው የነበሩ መንፈሱ ይከለክለኝ የነበረውን ነገሮች ሁሉ መብላት ጀምሬያለሁ። የወለደች ሴት ቤት እገባለሁ፣ ሰው የሞተበት ቤት እገባለሁ፣ እንደ ማንኛውም ሰው እኖራለሁ። ከዛ በኋላ እኔም በአገልግሎት የጸናው ባለቤቴም በዚህ በጣም ያግዘኝ ነበር። ተንበርክኮ ይጸልይልኛል። አንደበቴን ይዞ እግዚአብሔር ይጠቀምብሽ እያለ ይጸልይልኝ ነበር። ከእግዚአብሔር ጸጋ እንዳትሰወሪ፣ እርሱም ከአንቺ እንዳይሰወር እያለ ሁሌ ይጸልይልኛል። የምትሄጂበት መንገድ የምትናገሪው ሁሉ የእግዚአብሔር አፍ ይሁንልሽ ይለኛል። እንግዲህ ከጌታ ጋር መኖር ከጀመርኩ አሁን 25 ዓመት ሆኖኛል። እንግዲህ እግዚአብሔር ይመስገን ቀድሞ ከነበርንበት ወደ አሁኑ ቦታ ተመልሰን አሁን ራሱን የቻለ ቸርች መክፈት ችለናል። እንግዲህ እኔ ማለት ሞተው እንደተነሳ ሰው ነው። እግዚአብሔር በሰጠኝ ጸጋም ደግሞ አሁን እሱን እያገለገልኩ ነው። አገልጋይ ቄስ በሊና የነበሩት እጃቸውንም ጭነው ጸልየውልኝ
በኔ ላይ ያለው ጸጋ በእጥፍ ያግኝሽ ብለው ጸልየውልኝ ዘይቱንም በላይ አፍሰው ነበር። ለልጆቼም አብዝተው ጸልየውላቸው ነበር። ለልጄም የተጸለየበትን ዘይት በመስጠት አንቺ የተቀባ ሰው ልጅ ነሽ ብለው ጸልየውላታል። እኔ እንግዲህ ይህችን ዓለም በራሴ እይታ ስመለከታት ብዙ አማኞች ጌታ እያላቸው ነገር ግን ጌታ እንደሌላቸው ሲሆኑ መድረክ ላይ በሚያገለግሉበት ጊዜና ከመድረክ ላይ በወረዱበት ጊዜ የሚኖሩት ህይወት ልክ ጌታ እንደሌለው ሰው ከተለያየ ሀገር ወደ ሌላኛው ሀገርን በሚዘዋወሩበት ጊዜ በህይወታቸው ላይ ጌታን የማያሳዩ ሰዎች እግዚአብሔር ከሰማይ በላይ ያለውንም ያያል፣ ከምድር በታች ያለውንም የሚመለከት አምላክ ነው። ጌታ አንዳችም ለሱ የሚሳነው ነገር የለም። መላው የእናቴ ቤተሰቦችም አሁን የካ የሚኖሩት የ105 ዓመት ታሪክ ያላቸው እግዚአብሔር በኔ እነሱን አስቧቸዋል። እንግዲህ ቀድሞ የነበረው የሰይጣን ዓላማ በሰዎች አስታከው ቤተሰቦችን ለመበታተንና ታሪካችንም ለማጥፋት ነበር። እኔም ደግሞ የእናቴ ዘር ማንዘሮች የእናቴ ቤተሰቦች እንዳይጠፉ እያልኩኝ ጸልይ ነበር። እግዚአብሔርም በተለያየ መንገድ በአንቺ በኩል የተበታተኑትን ቤተሰቦችን እመልሳቸዋለሁ፣ ታሪካቸውንም አስተካክላለሁ እያለ ይናገረኛል። አሁን ግን ከእናቴ ቤተሰቦች ጋር በሰላም ተገናኝተናል። እንግዲህ ከዚህ በፊት ያ ይመለክ የነበረው መንፈስ ግብር ባገኘ ጊዜ ይገባል፣ ግብር ባጣ ጊዜ ይወጣል በሚል በብረት አይነት መልክ እንዳለ ይነግሩኝ ነበር፣ ቀድሞ እኛ የምኖርበት የነበረው ቦታ። እነሱ እንግዲህ ስለዚህ ነገር መረዳት ባይኖራቸውም እኔ ግን ይሄን ነገር በሰማው ጊዜ አጥብቄ በዚህ መንፈስ ላይ በተቃውሞ ጸለይኩ። ቤተ ክርስቲያንም የጸሎታችሁን ርዕስ ጻፉ ባሉ ጊዜ የኔ ርዕስ ይህ ነበር። ከዘር ማንዘሬ ውስጥ ፈጽሞ ይህ መንፈስ እንዲቋረጥ ነበር ርዕሴ። ምክንያቱም ዘሮችን በትኗቸዋል፣ አጥፍቷቸዋል፣ መንገደኛ አድርጓቸዋል። ሰዎችን እንኳን በመጠቀም ያሳድደን ነበር። እንግዲህ አሁን የኔ ዓላማ እግዚአብሔር ያደረገልንን ይሄንን ታላቅ እግዚአብሔር ይሄንን እኔን ያዳነበትን ታላቅን መልእክት ከኢትዮጵያም አልፎ በሶሻል ሚዲያ አማካኝነት ለዓለም ሁሉ እንዲዳረስና ህዝቡ ሁሉ እንዲደንበት ነው የምፈልገው። እንዲሁም ደግሞ የዘር ማንዘርን ይሄንን የቃልቻን መንፈስ ሰውን የሚጨርስ ሰውን የሚገል ዘር ማንዘርን የሚበታትን መንፈስ ይሄ መንፈስ እንዲጋለጥና ሰዎች የእግዚአብሔርን ታላቅነትና ስልጣን እንዲያውቁ ነው የምፈልገው። በዚህ ዙሪያም በስፋት ለመስራት እኔና ቤተሰቦቼ እቅዳለን። እንግዲህ ባለቤቴ በእኔ ላይ ትልቅ ዋጋ ከፍሎ ነው እኔን ወደ ጌታ ያመጣኝ። ባለቤቴ እኔ በዛ መንፈስ ውስጥ በነበርኩ ጊዜ አዘው የነበረውን ትእዛዝ ሁሉ በመፈጸም ያሳየኝ በነበረው ትዕግስትም እኔ ወደ ጌታ እንድመጣ አድርጎኛል። አማኞችም እንግዲህ በእንደዚህ አይነት ህይወታቸው ሰዎችን ከአውሬው መንጋጋ እንዲናጠቁ ወደ እግዚአብሔር መንግስት እንዲመልሱ ነው መልእክቴ። እንግዲህ እኔ እግዚአብሔር ያደረገልኝ ነገር እጅግ በጣም ታላቅ ነው። ባበድኩኝ ጊዜ ራቁት መንገድ ላይ እራመድ በነበረበት ጊዜ በታላቅ በጠላት ሰንሰለት እስራት ውስጥ በነበርኩኝ ጊዜ እግዚአብሔር እንዴት እንደፈታኝ አይቻልም። እግዚአብሔርም ደግሞ የልጅ ልጆቼን አሳይቶን አያት አድርጎኛል። እንግዲህ እኔ ያጠፋሁት ጥፋት ከይሁዳም የሚበልጥ እጥፍ ነው። ጌታ ያደረገልኝ ግን ከአይምሮ በላይ ነው። እንግዲህ ይህ ምስክርነት ብዙ ሰዎችን ወደ እግዚአብሔር መንግስት ያመጣል ብዬ አስባለሁ። ምክንያቱም ከኔ ህይወት እንደተማራችሁት ሰይጣን የሚያጠፋ የሚገድል ህይወትን የሚያመሰቃቅል ነው። እግዚአብሔር ደግሞ የሚምር የሚሸከም ሁሉን የሚችል አምላክ ነው። ሁሌም ደግሞ በይቅርታ የሚቀበል አምላክ ነው። እንግዲህ እኔ እግዚአብሔር ታላቅን ነገር ያደረገልኝ ሴት ነኝ። ለምሳሌ የሆነ ጊዜ የባለ ፈረስ ማህበር የተባለ ፕሮግራም ቤታችን ውስጥ ነበር። በሬው ታርዶ ድግስ ተደግሶ ሰዎችን ቤት ውስጥ በነበሩበት ጊዜ እኔ ድንገት ሞት። እዛ ድግስ እየተደገሰ ነው፣ እኔ ደግሞ እዚህ ጋር ሞቻለሁ። ከዛም ወንድሜ መጣና ይህ መንፈስ እስከ መቼ ድረስ ነው የሚጫወትብን ብሎ መሳሪያ ወደ ላይ ተኮሰ። እግዚአብሔር ይመስገን እሱም ዛሬ ጌታን አግኝቷል።
ሞቼ በነበርኩበት ጊዜ አንድ ጥቁር ሰውዬ ወደ እኔ ይመጣና ይዞኝ ይሄዳል። ይዞኝ በሄደ ጊዜ እኔ እሷን አምጣ አይደለም ያልኩ፣ እሷ ገና ያልጨረሰችው ስራ አለ፣ እኔ ሌላ ሰው ነው ይዘህና ያልኩ ሲለው ወዲያውኑ ሮጦ አምጥቶ መለሰኝ። በዚህ ጊዜ እንግዲህ እኔ ሞቻለሁ። ሰዎቹ ገንዘውኛል፣ እያለቀሱኝም ነበር። እናቴም በዚህ ጊዜ ነበር የሷን ሞት ከማይ እኔን ቀድመው ውሰደኝ ብላ ራሷን ላይ መርገምን የተናገረችው። ከዛ በኋላም እኔ ወደ ነፍሴ ተመለስኩ። በዚህም ጊዜ ምንድነው የሆንሽው ብሎ ሲጠይቁኝ እንዲህ ነው እንዲህ ነው ያየሁት ብዬ ነገርኳቸው። በዛ ጊዜ እንግዲህ እኔን ለመግደል መጥቶ ያጣኝ ያ የሞት መልእክተኛ የጓደኛዬን ልጅ በመሰቀል እንድትሞት አደረገ። ሰይጣን ብዙ ነገር ሊያደርግ ይችላል። ስልጣን ግን እግዚአብሔር ነው። በእግዚአብሔር ካመንን ከዚህ የጠላት እስራት ሁሉ ሊፈታን ይችላል። ኢየሱስ ክርስቶስ በህይወት አይገመትም፣ በልጅም አይገመትም፣ በነፍስም አይገመትም፣ በሀብት አይገመትም። ጌታ ማለት በቃ ጌታ ነው። እሱ ብቻውን ጌታ ነው። የሚረዳ የሚሸከም፣ እስኪ በዚህ ሁሉ መከራ ውስጥ ተሸክሞ የሚያመጣ ዶክተር ነው? አዋቂ ነው? የዓለም መንግስት ነው ወይስ የትኛው ባለስልጣን ነው? እሱ ከማንም ጋር አይወዳደርም። የእግዚአብሔር በምንም ነገር አይገመትም። እግዚአብሔር ለኔ ያደረገው ይሄ ነው። እግዚአብሔር ይባርካችሁ።